መልካም ጓደኛ ልክ እንደ ምሰሶ ነው። ከፍቶኛል ስትላቸው ካንተ በላይ የሚከፉ ሰዎች በዙሪያ ካሉ በጣም እድለኛ ነህ። ይበልጥ ደግሞ መከፋትን ስትነግራቸው የሚረዱ ካሉ በምድር ላይ ካንተ በላይ እድለኛ የለም። ስለዚህ ደግሞ አንተ በፍላጎት ከምትመርጠው ጓደኛ ይልቅ በአስቸጋሪ ጊዜ ላይ ሆነ ሳለ ጊዜ ራሱ የሚያመጣልህ ጓደኛ የተሻለ ነው። እወዳችኋለሁ። አልፈልግኩም ነበር ግን በቃ አሁን ስልክ ስላላነሳች የግድ ያለችበትን ቦታ አጣርቼ ሄጄ መምታት ካለብኝ መመታታለሁ። በጣም ነው ማለት በጣም እዚህ ጋር ስሜቴን እየተቆጣጠርኩ ለማውራት ይታል በቃ ቤተሰብ እኔ ቃል ልገባላችሁ መፈልገው ነገር የተፈጠረው ነገር ያው እንዳልኳችሁ ነው። ነባም ምንም ነገር ፈልገን አይደለም ኪዩን ያስቀየምናትም ይሁን የገፋናት በቃ ያው ውጣ ከህይወቴ ስትለኝ ሰልችቻት ነው በቃ በቅቻት ነው ብዬ ነው የደመደምኩት እንጂ እኚህ ሁሉ ድራማ መፈጠራት። ሰላም ውድና የተከበራችሁ ይሄና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ እኔ በጣም ደህና ነኝ። ቤተሰብ በዚሁ አጋጣሚ ዛሬ መጣሁትኝ ለማመስገን ነው። በጣም ለማመስገን እውነት ሰሞኑን ትንሽ የነበርኩበት ሙድ ጥሩ አልነበረም እና የተወሰነ ኮሜንትም አይቻለሁ ምናምን ያለፈው ቪዲዮ ብዙዎቻችሁ ሄኖክ አይዞ አብሽር ምናምን ነገር እያላችሁ ነበረ። ብቻ በጣም ከመላችሁ በላይ እውነት በጣም ስሜታዊ ሆኛለሁ ከመነገራችሁ በላይ የሁሉ ሰው ለኔ ይጨነቃል ያልኩትኝ እየደወላችሁም ስታበረታቱኝ የነበራችሁ ስማችሁ እንዲጠቀስ ማትፈልጉ ሰዎች አላችሁ። ስለ እውነት ከልብ አመሰግናለሁ። ስለ እውነት ነው መላችሁ እንዴ ምን እንደሚባል አላቅም። ግን ያው ከምስጋናው ባለፈ ሰሞኑን የተፈጠረው ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። ትንሽ እኔም የዲፕሬሽን ስሜት አጥቅቶኝ ነበረ። ከኪዩ ጋር ትንሽ አለመግባባቶች ተፈጥረው ነበር ምናምን በዛ ነገር ብቻ እኔ እንጃ ምን እንደሚባል አላቅም። ቤተሰብ ዛሬ መጣሁትኝ ነባን ደውዬለት ነበረ። እቺን 10 ቀን እውነት ፈጣሪ በሚያውቀው የነበርኩበት ሙድ ጥሩ አልነበረም። ከምነግራችሁ በላይ ጥሩ ስሜት ውስጥ አልነበርኩም ምናምን ቪዲዮ ምንም እያየው አልነበረም። ስለ እውነት ነው ምነግራችሁ ምንም ያስዋሸኝ ነገርም የለም እና ትንሽ የተፈጠሩ አለመግባባቶች ነበሩ እኔና ኪዩ መሃል። እሱ በጣም አሳስቧችሁ እየደወላችሁ ባካችሁ ታረቁ እያላችሁኝ ያላችሁ ሰዎች አላችሁ ምናምን። አሁን ነው ማለት ካለሁበትኝ ምናብ የነቃውትኝ አሁን ነው። ፈጣሪ በሚያውቀው ነው መላችሁ ማለት ምን እየተፈጠረ እንደነበረ እስካሁን ምን እንደነካኝ አላቅም። እውነት ያለፈውን ቪዲዮ ግቡና እዩት ትረዳላችሁ ምን ያህል ጭንቀት ውስጥ እንደነበርኩኝ። እና ነባንም ደውዬ የጠራውበት ምክንያት ለዚህ ነው። ነባም ኪዩን ሄዶ ትንሽ ሳይቆጣት ሳይናገራት አልቀረም ነገር ነው መሰለኝ። ብዙዎቻችሁ ደግሞ እኔና ኪዩ መሃል የተፈጠረው ነገር አልገባችሁም። ኮኬት የምትባል የሆነ ጊዜ አስተዋውቂያችሁ ነበር ቤተሰብ ካስታወሳችኋት የልጅነት ጓደኛ አብሮ አደጌ ነች። እና ብቻ ምን እንደምለው አላቅም እውነት መታ ማይሆን ሙዳር ራምዳ ምናምን ነበረ። ኪዩን ደግሞ እንደምታቋት በብዙ ፈተና ያለች ሴት ነች። ከቤተሰብ ተጣልታ ብቻዋን እየኖረች ያለች ሴት ነች። ከታሙስ ጋር እኔ ነባ ምናምን ሆነን ኪዩን ከነበረችበት ሙድ በጣም ልናወጣት ስንታገል ታቁታላችሁ ብዬ አስባለሁ። በተለይ ኪዩን እዛ ቤት ውስጥ ምናምን ፕራንክ ስናደርጋት ምናምን ብቻ ብዙ መታገሎች ምናምን ነበሩ ከመነግራችሁ በላይ ማለት ነው። እና አሁን ለምን አነሳው እንድትሉኝ ሳይሆን እውነት በጣም ኪዩን እንደጎዳዋትኝ ያወቅኩት አሁን ነው። እግዚአብሔር በሚያውቀው ቪዲዮን ያረለው የሚያየውትኝ እውነት የሆነች እህቴ ነች ቀና እህቴ ሄኖክ የሆነ ነገር የሆነ ሰው አስነክቶ ሆኖ ንቃ ካለህበት ሂዳ ኮኬት ኪዩን ሰርባታለች ብላ ነገረችኝ። በእውነት ነው ምነግራችሁ እና አልጠበኩም። እውነት ነባንም ደውዬ ቶሎ እንዲመጣ የፈለኩት ለዚህ ነው። ማለት ምንድነው የተፈጠረው ለምንድነው ኪዩን ሄደ የተናገርካትኝም ልለው የፈለኩት በዚህ ነው። ከኪዩ ጋር መጀመሪያ እንዳልኳችሁ እዛ ቤት ውስጥ ጥሩ ነገር እየሰራን ከነበረችበት ዲፕሬሽን እንድትወጣ ቤት ተከራይታ ሱቅ እየታገለች ነው። ሱቁ ገበያ የለውም ምናምን ብቻ ብዙ ነገሮች ተፈጥረዋል እና እኔ እንጃ እኔ ከየትኛው እንደምጀምር ፋሚሊ አሳዝኛችኋለሁ። እኔም ብቻ ግን እኔ በራሴ መንገድ እፈታዋለሁ ይሄንን ችግር። ነባ ይምጣና ምን እንደተፈጠረ ነባም ይወቅ እስቲ ምንድነው ያለው ነገር ያስረዳኝ ነባም። ከዛ በኋላ ይበልጥ እኔም ነገሮችን ኤክስፔክት አድርጌ በተረጋጋ መንፈስ ነገሮችን ለመፍታት እሞክራለሁ። ግን እኔ እንጃ ብቻ ዩቲዩብ ጠፍቻለሁ ቤተሰቦቼ በጣም ይቅርታ። ከነበረውኩበት ዲፕሬሽን ማታ እየደወላችሁ ያጽናናችሁኝ እህቶቼ በጣም ነው ማመሰግነው እና እናንተን ተማምኜ ነው ቤተሰብ ማለት
በጣም በቃ ንጹህ ልብ ነው ያላችሁ። በጣም ነው ማመሰግናችሁ ስለሰጣችሁኝ ጊዜ እውነት በቃ ወንድሜ እንደ ታናሽ ወንድማችሁ ቆጥራችሁኝ ምናምን ሄኖክተው ምናምን ብቻ በቃ የሆነ መኖር ደግሞ ድጋሚ አጓጓኝ። እውነት ምን አይነት ሰው ነው ይሄ ልጅ አብዷል ልትሉ ትችላላችሁ፣ ግን በቃ ደስ አለኝ። እናንተን የመሰለ ቤተሰብ ስለሰጠኝ ፈጣሪ ደስ አለኝ። ያው ከዩቲዩብ እንደመጥፋቴ መጠን ሰብስክራይባችንም ትንሽ ወደ ታች ዝቅ እያለ ነውና ሰብስክራይብ እያደረጋችሁ ቤተሰብ በዚህ አጋጣሚ ላይክ ሼር እያደረጋችሁ አበረታቱኝ። እስቲ እንግዲህ ነባ ሲመጣ ያለውን እውነት እንረዳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላማችሁ ይብዛልኝ። እሺ ቤተሰብ ያው ነባም ደርሷል። ቤተሰብ ሰላም በል እስቲ ነባ። ሰላም እንዴት ናችሁ? የሄኖክ ፋሚሊዎች ሁሉ ሰላም ሁሉ አማን ነው። እኔ ለማታውቁኝ እንግዲህ ነባ እባላለሁኝ እና ይሄና ዛሬ ጠርቶኝ እንግዲህ ያው ሃይላይት ነው የነገርከኝ ለምን እንደፈለከኝ ማለት እንዳልኳችሁ ነው። በዚሁ አጋጣሚ ነባ ዩቲዩብ እንደከፈተ ታውቃላችሁ ፋሚሊዎች። ነባ ፋሚሊ ከስራ አስቀምጥላችኋለሁ፣ ገብታችሁ ሰብስክራይብ አድርጉ፣ ቪዲዮ ይውለት። ግን ዛሬ የፈለኩትኝ እኔ ጥብቅ ጉዳይ ለዚህ አይደለም። ነባዬ ታውቃለህ አንተ ነህ ደውለህ ከቤት ከታሙስ ጋር እንደወጣ ምናምን በቃ የነበርኩትን ጭንቀት እንደረሳ ያደረጋችሁኝ። በዚሁ አጋጣሚ በጣም ላመሰግን እወዳለሁ ወንድሜ። በጣም ጓደኛ እንግዲህ መቼ ሊሆን ነው? በጣም ነው ማመሰግን ብራዘር። እንትን ነው ነባዬ በጣም ሰሞኑን በጣም ጨንቆኛል ማለት እኔ ምን እንደተፈጠረ አላውቅም። ማለት በጣም ስለ ኪዩ እያሰብኩኝ ነው፣ በጣም እየተጨነኩኝ ነው። ኢቨን ሂድልኝ ውጣ ብላ ዞር በል ከህይወቴ ብላኝም ስለሷ ማሰብ አላቆምኩም። እና ምንድነው የተፈጠረው ከኮኬት ጋርስ? ትላንትና ነው ታውቃለህ፣ ቪዲዮም እያየሁ አልነበረም ምናምን፣ ስልክ ተደውሎ ነው የተነገረኝ ትላንትና። ምንድነው የተፈጠረው ነገር? ሄደ እስኪ ምን ተቆጥታታል ወይ? ለምን ይሄስ ነገር ሆነ? ያው እንግዲህ ቤተሰብ ምን መሰላችሁ፣ ትንሽ ወሰብሰብ ያለ ነገር ተፈጥሯል። ምንድነው ካላችሁ እንግዲህ ኪዩ ቤት ላይም እየሄዳችሁ እንግዲህ እንደምታዩት ነው። አዎ ኪዩም ያለችበትን ነገር መቼስ የምታውቀው ይመስለኛል አንተ። ሞር ደግሞ እንግዲህ አሁን እሷን ስናገራት እንዳይደብርህ አንተን ኮኬት ደስ ማይል ነገር ከዚህ በፊት ከሷ ጋር ያለን ነገር ትንሽ ያው ደስ ማይል ነገር ነበር። ኮኬትን እንግዲህ በሱ ነው ያወቅናት። እንግዲህ ቤተሰብ እናንተም እንደምታውቁት የሱ ጓደኛ ነች። ቢሆንም ግን የሆነ ነገር ጠፋ ምናምን ነገር እቃ ጠፍቶብኛል ብላኝ መታ በቃ ብዙ ክስ ነው ስለ ኪዩ ያቀረበችብኝ። እኔ ደግሞ እንደምታውቀው እንግዲህ ከኪዩ ጎን ያው እንደ ጓደኛችን ናት፣ እንደ እህታችን ናት። ለምን መሰለ በጣም ከጎኗ ሰው የለም። እንደገና ደግሞ እያበረታታናት ያለችው ልጅ ነች። ያን ደግሞ እያሰብኩኝ መታ ልክ ያን ነገር ስትነግረኝ እኔ ላምን ማልቻልኩ። አንደኛ በጣም ነው የተናደድኩት። እንዴት እንደዚህ ነገር ልታረግ ቻለች የሚል ነገር ውስጥ ይገባ። ሁለተኛ ደግሞ አሁን እንግዲህ ይመስለኛል እሷ ያሳመነችኝ መንገድ በጣም በቃ ትክክለኛና አለ የተባለ ነው። ከዛ በኋላ ነው በሂደት እያብሰለሰልኩት ስመጣ እኔም ነገሩ ልክ ባይሆንስ ይሄ ነገር ደግሞ ከሷ ጋርም ተጣልቼ አሁን ኪዩንም እንግዲህ ልንርቅላት የፈለኩት ትልቁ ምክንያት ይሄ ነው ብዬ ነው እኔ እንተመለው። ለምን አሁን እሷ ንዴት ላይ መሆና እንደዚህ ሆነ ልክ አፍላፊ የሆነ ነገር ከተጀመረ መቀየም ምናምን ነገር ሊመጣ ስለሚችል ትንሽ እንግዲህ ከተረጋጋች በኋላ ኪዩ ለማናገር ነው እንጂ ኮኬት በጣም እንግዲህ አሁን እንዳልከኝ አንተም ከሆነ ነገሩ በጣም አስቸጋሪ ነው የሚሆነው። አንተ እንግዲህ ምን ትላለህ? እኔ አሁን እዚህ ጋር መፍረድ ነው ያቃት። እሷንም የሆነ ነገር ማለት አልቻልኩም። እንደገና ደግሞ መጣም የነገረችኝ ነገር አሳማኝ ሆነብኝ። አዎ ታውቃለህ። ስለዚህ ደግሞ ካስቀየምኳት እንግዲህ ካንተ ጋር መቀየም አይቀርም። በዛ ምክንያት ነው እኔ አይ ነው ምልህ በቃ ያጠፋ እንደ ጥፋቱ ሊቀጣ ግድ ነው አይደለ? ግድ ነው። እኔ ምልህ እውነት ነው ምላችሁ ፈጣሪ በሚያውቀው ቪዲዮን አላየሁትም ቤተሰብ። በቃ የነበርኩበትኝ ስሜት እንደዚህ እንደማወራችሁ አይደለም ማለት ድራማ ነው የሆነው። በቃ ኪዩ ደወለች፣ ጠራችኝ፣ ሄድኩኝ። አልፈልግህም ምናምን አለችኝ። ምንም ምን ይፈጠር ምን አላቅም። እና ግን በዚሁ አጋጣሚ ለኮኬት ማሳሰብ መፈልጋት ነገር ምን ይባላል መሰለ፣ አንዳንዴ እኔ ማዘሬ ሁሌ ትላለች ማፍቀር ጸጋ ነው፣ መፈቀር መታደል ነው ትላለች። ማለት ማፍቀር ጸጋ ነው። በቃ የማፍቀር ጸጋ ተሰጥቷታል። እኔ ኮኬት እኔ ማፍቀር ጸጋ አልተሰጠኝም። ኮኬት ንጹህ እህቴ ነች፣ አብሮ አደጌ ነች። ገብቷል። እኔ አሁንም ላሳውቃት የምፈልገው ነገር ለኮኬት ይሄንን ነው። ቢያንስ ለኪዩ ሄዳ ማለት ኪዩ ያለችበትን ስሜት ነግሬያታለሁ። በጣም እኔ ፊት የምታስመስለው ልጅቷ ኪዩን እንደምትወዳት ለኪዩ እንደምታዝን ነው እኔ ፊት የምታስመስለው። ገብቷላ።
በቃ እኔ ደግሞ ሁሌ ለኪዩ ጥሩ ነገር ታደርጋለች ብዬ ነው እንጂ ማስበው ኪዩ ላይ መጥፎ ነገር ታደርጋለች ብዬ አልደመድምም። ምክንያቱም ኪዩ ከቤት ተጣልታ ወጣለች። ኪዩ ብቻዋን ነው የምትኖረው፣ እቤት ለቃ ሱቋ ውስጥ ነው የምታድረው ምናምን። ይሄን ሁሉ እያወቀች እንዴት ሄዳ ኪዩን እንደዚህ አይነት ነገር ተናገራታለች ነው። አሁንም ስቲል ቪዲዮን አይቼ አይደለም ነባን የጠራሁት። እንደነገርኳችሁ አንድ እህቴ ነች ደውላ በል አሁኑኑ ነባን ጥራው፣ ጓደኛህን ለምን ኪዩን እንደተቆጣት ጠይቅ፣ ከዛ በኋላ ነገሮችን ፍታ። ለዚህም ነው ነገሮችን ቀዝቀዝ ማለት ኮኬት በጣም ልጅነት አለባት ነባ ከምልህ በላይ እውነት ማለት ኪዩም ጥፋተኛ ነች። እኔ እናገራለሁ ኪዩ ጥፋተኛ ነች። እውነት ኪዩ ካየሽ ይሄን ቪዲዮ ምንድነው ጥፋትሽ? መጥቼ ነግሬሻለሁ፣ ቃል ገብቼልሻለሁ። በቃ ማንም ከኪዩ አጠገብ ማንም ሰው እንደማያርቀኝ ከታሞስ ጋር ሆነን ቃል ገብተንላታል። ባጣንም ጊዜ ባገኘንም ጊዜ እኩል ደስታችንን ትንሽ ጊዜ ማጭድ ጊዜም ብትሆን አሳልፈናል አይደል? እና አንተም የሆነ ነገር ተነክተህ ነው እንጂ ፈልገው ያው እንግዲህ ዋናው ይሄና አንተ ፈለግ ነባዬ አንድ ነገር ላሽግር እስቲ ለኮኬት አንዴ ደውልልኝና እኔ ልናገራት ኮኬት እኔ ደውልላት ለምሳሌ ግን ባትጣሉ በእንደዚህ አይነት መልኩ አይ መጣላት አለ መጣላት አይደለም አንድ ነገር ክብሯን ጠብቃ ትቀመጥ እሺ ማንም አይደርስባትም እኔም እንድትደርስብኝ አልፈልግም ደውልላት እሺ ደውልላት በቤተሰብ ፊት መናገር እፈልጋለሁ ኮኬት ያው ምን አለ መሰለህ ይሄና አሁን ደግሞ እናንተ እሷ ላንተ ያላትን ፍቅር የተረዳኸውም አይመስለኝም እሷም ይመስለኛል ቅናት ምናምን ነገር ሊሆን ይችላል። መፈቀር ጸጋ ነው፣ ማፍቀር ጸጋ ነው፣ መፈቀር መታደል ነው። በቃ አልቻልኩም አይደል እኔ ሶ በቃ የተሰጣትን ጸጋ ተቀበል ነው እኔ ሐሳቤ። ሶ አንዴ ደውልልኝና እየሄደችው ያለው መንገድ ትክክል እንዳልሆነ ልንገራት። በአካልም ማየት አልፈልግም እሷን ቤተሰብ ጭራሽ ነው ማየት ማልፈልገው። ሶ አንዴ ለኮኬት ደውልልኝ አስቸጋሪ እኔ አሁን ይሄና በእናትህ ደውልላት በቤተሰብ ፊት ኮኬት ማውራት ስለፈለኩ ነው። ማገል ደውል የኮኬት ስልክ የለም አለኝ በቃ ተው ቢከረ አታነሳማ በቃ ቤተሰብ እኔ ቃል ገባላችሁ መፈልገው ነገር የተፈጠረውን ነገር ያው እንዳልኳችሁ ነው። ነባ ምንም ነገር ፈልገን አይደለም ኪዩን ያስቀየምናትም ይሁን የገፋናት በቃ ያው ውጣ ከህይወቴ ስትለኝ ሰልችቻት ነው በቃ በቅቻት ነው ብዬ ነው የደመደምኩት እንጂ እኚህ ሁሉ ድራማ መፈጠራቸውን አላቅም። በዚሁ አጋጣሚ ቤተሰብ እናንተንም ይቅርታ መጠየቅ ፈልጋለሁ። ሶ ኮኬትን በአካል አግኝቼ ማውራት አልፈለግኩም ነበር ግን በቃ አሁን ስልክ ስላላነሳች የግድ ያለችበትን ቦታ አጣርቼ ሄጄ መምታት ካለብኝ መመታታለሁ። በጣም ነው ማለት በጣም እዚህ ጋር ስሜቴን እየተቆጣጠርኩ ለማውራት እየታገልኩኝ ነው። ግን በቃ የማይሆን ነገር ነው እያደረገች ያለችው። ከወዲሁ ላሳስባት እወዳለሁ። በቃ ሰላም ሁኑልኝ ቤተሰብ፣ እናንተም ሰላም ሁኑ። እንግዲህ አንተም ራስን ለማረጋጋት ሞክር። ያው በስሜት የሆነ ማይሆን ነገር ውስጥ እንዳትገባ፣ ነገሮች የባሰ ደግሞ እንዳይወሳሰቡ ማድረግ አለብን። እንግዲህ ቤተሰብ ያለውን ነገር ለእናንተ እናሳውቃለን። ሰላም ሰላም